ይሄ ታማን የሞተችው መድኃኒቱ ጣን የሞተችው ምናምን አይደለም ሮሚ። ምንድን ነው ያብዬ? ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት ሰጥተነው ይሄው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒቱ ጣ ምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም። አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ድንግል ማርያም የተመሰገነች ይሁን። እኔ በጣም ደህና ነኝ። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝት ይበልላችሁ። ሀገራችን ሰላም ያደርግልን። ይህን ሰሞን የምንሰማው የምናየው ነገር ትንሽ በጣም ከባድ ነው። ባይሆን ብዬ ሺህ ጊዜ ተመኘው። እውነት ለመናገር እህታችን ከዱባይ እንደኛው እሰራለሁ፣ ነገ ያልፍልኛል፣ የተሻለ ቦታ ደርሳለሁ፣ ቤተሰቦቼን፣ ልጆቼን፣ ራሴንም ከአንድ ስቴፕ ለውጥ አመጣለሁ ብላ በስደት ህይወቷ ማለፉ እጅግ በጣም ልቤን ነው የሰበረው። የእውነት ለመናገር ለሞተቿ እግዚአብሔር አምላክ ነፍስ ይማር፣ ለቤተሰቦቿ፣ ለጓደኞቿ እግዚአብሔር ብርታቱን ይስጣችሁ ማለት እፈልጋለሁ። እውነት ለመናገር ሞት ጨካኝ ነው። የእውነት ሞትን ማለት ሰው ይወለዳል፣ ያድጋል፣ እግዚአብሔር እድሜ ከሰጠው ያረጃል፣ ይሞታል። ግን ደግሞ መቀበል ያቅተኛል። በስደት ልጆች ሲሞቱ ውስጤ አይቀበለውም። ምክንያቱም ታውቃላችሁ ለሰከንድ እንኳን እረፍት የላቸውም። ከባድ ነው የእውነት ለመናገር። የቤተሰብ ናፍቆት አለ፣ ልጅ ያላቸው የልጆች ናፍቆት አለ፣ የሀገር ናፍቆት አለ። በዛ ሁሉ ስቃይ ሞተች ሲባል ህመሙ እንጃ እንደዚህ ልገልጽላችሁ አልችልም። በጣም ነው የሚያመውና በጣም ነው ያዛዘነችኝ። እና አሁን ደግሞ እግዚአብሔር ሰላሙን ያንጣልን እንጂ በጣም የመዳም ቅመሞች ህይወታቸው እያለፈ ነው። ታሞም አንዱን በሌላ መንገድ ህይወታቸው እያለፈ ነው እና እግዚአብሔር እንደው ይቅር በለን ይማረን፣ እሱ ይታደገን እፈልጋለሁ። አንድ ቀን እንኳን እረፍት ሳታገኝ፣ አንድ ቀን እንኳን እፎይ ሳትል፣ እፎይ ብላችሁ ደህና የእፎይታ እንቅልፍ ሳተኛ ሳታርፍ ያማል። እውነት ዛሬ ስቃችሁ ነገ የላችሁም ማለት ለመቀበል ራሱ በጣም ነው የሚከብደው። አምኖ ለመቀበል ሰሞኑ ላይቭ ላይ ነበረች፣ ቲክቶክ ላይ እየተጫወተች ነበር ከጓደኞቿ ጋር እና በማግስቱ ሞተች ሲባል ለማመን ይከብዳል አይደል? አለን ማለት ከንቱ ነው። አንዱ እየተሯሯጥ እውነት በጣም ነው የሚያመው። አንዷን በቤሩት 13 ዓመት በስደት ለፍታ ግን ምን ለስም ማለት እንጃ ለማንም ይሞት ብዬ ሞትን አልመኝም። ግን ደግሞ ስደተኞች በዚህ መንገድ ሞታቸው ባይሆን መልካም ነው ማለት የሁላችንም ሞት እግዚአብሔር ነው የሚያውቀው። ግን የእውነት በስደት ባይሞቱ እንደዚህ እንደደከማቸው እንደዚህ ሰው እንደራባቸው ባይሞቱ ደስ ይለኛል። የእውነት 13 ዓመት በስደት ኖራችሁ አስባችሁ መጨረሻችሁ ሞት ነው ሲባል ምን ያህል እንደሚያም እኛ ብትችሉ ስትታመሙ
ሕክምና ለመሄድ ሞክሩ። እውነት ማለት ይገባኛል። ሰው ቤት ስትሰሩ እኔ አሁን ይጨንቀኛል ማለት በወር ወይ 2 3 ያመመኝ ማለት ይከብዳል አይደለ? በተለይ እንኳን ለነሱ ለጓደኞቻችሁ ራሱ ሁሉ ጊዜ አመመኝ ካላችሁ ልምድ ነው የሚያደርጉት። ላይረዳችሁ ይችላሉ። አይኖ ይገባኛል። እና እኔም የደረሰብኝ ነው። ህመሜን ቻል ነው የማደርገው፣ ግን ይሄ አግባብ አይደለም። ሕክምና ሄዱ፣ ራሳችሁን ታዩ። ስትታመሙ በቃ ይሄ የኢትዮጵያዊነታችን ይሄ ምን ይሉኛል ምናምን አትበሉ። ምክንያቱም ሰው በራሱ ስራ አይለግምም አይደለም። የምንሰራው ለራሳችን ስንል ነው፣ አንለግመውም። ስራ ለመሸሽ ብለን አይደለም አመመን የምንለው። እና እነሱ ባይረዱ ሕክምና ሄዱ። በተቻላችሁ አትጨናነቁ። ራሳችሁን በቃ በጭንቀት ውጥርጥር አታርጉ። ሁሉ ነገር እግዚአብሔር ባለ ቀን ይሆናል። እውነት ሰው ነው የሚያስብ የለም። ግን ደግሞ ስደት ላይ ያለ ነው በጣም ነው የምንጨነቀው። ትንሽ ነገር ያስጨንቀናል። የቤተሰብ ናፍቆት፣ የሀገር ናፍቆት፣ ኧረ ብዙ ነገር ነው የሚያሳስበን። የእነሱ ጩኸት፣ አየሩ ራሱ ሙቀቱ ራሱ ያነጫንጫል ብዙ ነገር። እና ራሳችሁን ተንከባከቡ። ጊዜ ሲኖራችሁ ረፍት ውሰዱ። በትንሽ በትልቁም አትናደዱ። ውሃ ጠጡ። ትንሽ አረፍ በሉ። እናንተን የሚረዳ ማንም የለም አውቃለሁ። ግን እነሱ 3 ሰዓትና 4 ሰዓት የምትተኙበትን እንኳን ትታችሁ ልስራላችሁ ብትሏቸው እሺ ነው እንጂ እምቢ አይሉ። ደስተኛ ናቸው እነሱ። እንደ አበሻ ምን ይሉኛልን አያውቁም። ታውቃላችሁ አረቦቹና ራሳችሁን ጠብቁ። እንደው ከእግዚአብሔር በታች ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። ትዝ ይላችኋል መሰረትን በአመት ባል ምድር ስናጣ መሞታን ራሱ ማመን ነው ያቃተኝ። መሰረትን ታውቃላችሁና ከዚህ በኋላ ራሱ እሷ ከሞተች ብዙ ልጆች ሞተዋል። ያማል እውነት ለመናገር ልጅ ሲኖራችሁ እንግዲህ አሁን እቺ ልጅ ሞታለች፣ አንድ ልጅ አላት ተብሏል። አስባችሁታል? ልክ የስደት ነገር ሲነሳ፣ ልክ የሆነ ነገር ሲነሳ ህመም በቃ ሁሌ ያማችኋል ማለት ያማታል። እናቴ በስደት ሞተች። እናትም ሲኖራችሁ እንደዛው ማለት ነው። በጣም ህመሙ ከባድ ነው። እግዚአብሔር መጽናናቱን ነው የምመኝላችሁ። እንግዲህ እግዚአብሔር አምላክ እሱ እውነታውን ያውጣ። ታማ ሞተች። ግማሾቹ ሬሷ በደም ተጨማልቋል እያሉ ነው። እግዚአብሔር ደሟን መሬት አፍሷ አይቀርም፣ እውነቱ ይወጣል። እግዚአብሔር ይርዳችሁ፣ እናንተንም የምትተባበሩት ሁላችሁም ማለት ነውና ግማሹ ምንም አልሆነችም፣ ደህና ነች፣ ሰላማዊ አሟሟት ነው የሞተችው ይላል። ግማሹ አይ ሰውነቷ በደም ተጨማልቆ ነበረ ይላልና እግዚአብሔር እውነቱን ያውጣ። ከእግዚአብሔር በታች ደግሞ እናንተ ጥሩ መልካም ትሁት ኢትዮጵያውያኖች ያላችሁና አግዙ እውነቱ እንዲወጣ እና ራሳችሁን ጠብቁ። እግዚአብሔር ከደጋጎቹ ጎን ነፍሷን ያሳርፋት። ትንሽ አረፍ ብትል ጥሩ ነበር፣ ግን ሁሉ ነገር እግዚአብሔር ያለው ነው የሚሆነው። ሰው እንደ ሰው ይመኛል አይደለ? እንደ ሰው የማይተመኘው ትንሽ ብታርፍ፣ ትንሽ የቤተሰቦቿን ናፍቆት ብትወጣ ኑሮ አልኩ። ግን እኛ እንዳሰብነው አይደለም ሁሉ ነገር የሚሆነው። እግዚአብሔር ያለ ሁሉ ትክክል ነው። በእሱ አልከራከርም። ግን የእውነት አሳዝናኛለች።
ምክንያቱም ያለፈችበት ውጣ ውረድ እኔም እያለፍኩበት ስለሆነ እግዚአብሔር ነፍስሽን በሰላም ያሳርፋት። የምድሩንም ማየት ነው። እግዚአብሔር የሰማውን ጥሩ ነገር ያደርግልሽ። በምድርም አንድ ተራራጥ ቀን እረፍት ሳይኖራት የኔ እናት ብቻ መልካም ቆይታ ይሁንላችሁ። ራሳችሁን ጠብቁ። እናንተ ያላችሁበትን የሚረዳው እግዚአብሔር ብቻ ነው። ህመማችሁን፣ ቁስላችሁን፣ መከፋታችሁን ሆዳችሁ ውስጥ አትያዙት። ለማምላክ ነገሩ አሳልፋችሁ ለሷ ስጧት። እሷ መፍትሄውን ትሰጣለች። አትናደዱ። ብዙ ነገር የሚያበሳጭ ይኖራል። ሰው ቤት አይደለም እንሰራ፣ ከሰው ጋር መጋጨት ይኖራል። የስራ ጫና ይኖራል። ብዙ ነገር ይኖራል። ግን ራሳችሁን ለማጠንከር ሞክሩ። አይዟችሁ፣ አንድ ቀን ያልፋል። አንድ ቀን እንዲህ ነበረ ብላችሁ የምታወሩበት በሳቅ ይሆናል። በደስታ ተካባችሁ የምታወሩበት ቀን እግዚአብሔር ያቅርብላችሁ። እርፍ የምትሉበት ይሆናል። መልካም ቆይታ ይሁን።